ማንቸስተር ሲቲ የ2025-26 የውድድር ዘመን የኤፍኤ ካፕ አሸናፊ መሆን ችለዋል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በተደረገ የኤፍኤ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ ቼልሲን 1-0 በሆነ ውጤት በማሸነፍ የዋንጫ ባለቤት መሆን ችሏል። ይህንንም ጨዋታ በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናበራ ይሆናል። አብራችሁን ቆዩ። በትናንትናው ዕለት እንግዲህ በተደረጉ የተለያዩ ጨዋታዎች 3 ክለቦች ዋንጫ ማንሳታቸውን ማረጋገጥ ችሏል። በተለይ በስኮቲሽ ፕሪሚየርሺፕ ሴልቲክ ከሄርትስ ጋር ተገናኝቶ ነበረ። ጨዋታው ከመጀመሩ በፊት ሄርትሶች በ1 ነጥብ ልዩነት ሴልቲክን መብለጥ ችሎ ነበረ። ነገር ግን በጨዋታው ላይ ምናልባት አቻ ወጥቶ ቢሆን ኖሮ የዋንጫ ባለቤት ይሆኑ ነበረ። አሸንፎም ቢሆን ኖሮ የዋንጫ ባለቤት ይሆኑ ነበረ። ነገር ግን ደግሞ ሴልቲኮች እስከ መጨረሻው ደቂቃ ድረስ ታግለው በመጨረሻም 3-1 በሆነ ውጤት በማሸነፍ የስኮቲሽን ፕሪሚየርሺፕ ማሸነፋቸውን ማረጋገጥ ችሏል። ጨዋታው እንግዲህ በጣም ትልቅ ፉክክር የተደረገበት ጨዋታ ነው የነበረው። ሄርትሶችም እንግዲህ እዚህ ደረጃ ላይ ይደርሳሉ ተብሎ አልተጠበቁም ነበረ። በተለይ ደግሞ ባለፈው ሲዝን ከሴልቲክ ጋር ከ30 ነጥብ በላይ ልዩነት ነበረ በመሃላቸው። ዘንድሮ ግን በጣም ተሻሽለው መጥቶ እስከ መጨረሻው ቀን ድረስ ራሱ ዋንጫ ለማሸነፍ ከፍተኛ እድል ነበራቸው። ነገር ግን መጨረሻ ላይ በመሸነፋቸው ምክንያት ይህንን ዋንጫ ሊያጡት ችሏል። እንደዚሁም ደግሞ በኤዥያም የሻምፒዮንስ ሊግ 2 በተደረገ ጨዋታ አልናስር በጋምቦ ኦሳካ 1-0 በሆነ ጠባብ ውጤት ተሸንፎ ዋንጫውን ተነጥቀዋል። በዚህ ጨዋታ ላይ እንግዲህ አልናስሮች በጣም ከፍተኛ ጥረት አድርገው ነበረ ጨዋታውን ለማሸነፍ። በአጠቃላይ 20 ሙከራዎችን ማድረግ ችሎ ነበረ። ከነዚህ ሙከራዎች ውስጥ 6ቱ ኢላማውን የጠበቀ ሙከራን የነበረው፣ እንደዚሁም 4 ትልልቅ እድሎችንም ፈጥረው ነበረ። ነገር ግን እነዚህን የፈጠሯቸውን እድሎች ወደ ግብነት ሳይቀይሩ ቀርቷል። ጋምቦስ ኦሳካ በበኩላቸው አንድ ትልቅ እድል ነበር በጨዋታው ላይ መፍጠር የቻሉት። ያንንም ትልቅ እድል ደግሞ ወደ ግብነትም ሊቀይሩት ችሏል። በአጠቃላይ 3 ሙከራዎች ብቻ ነው ያደረጉት። አንዷ ብቻ ነች ኢላማውን የጠበቀች ሙከራ የነበረችው፣ እሷም ግብ ሆነላቸው። በስተመጨረሻም ዋንጫ ሊያነሱ ይችሏል። ክርስቲያኖ ሮናልዶ በበኩሉ ከአልነሰር ጋር አሁንም ዋንጫ ማንሳት ሳይችል ቀርቷል። ከዚህ በኋላ እንግዲህ አንድ ትልቅ እድል ነው ያላቸው። እሱም ደግሞ በሳውዲ ፕሮ ሊግ አንድ ጨዋታ ማሸነፍ የሚችሉ ከሆነ የዋንጫ ባለቤት መሆን ይችላሉ። ያንን ያሳኩታሉ የሚለውን አብረን የምንመለከት ይሆናል። እንደሚታወቀው እንግዲህ ባለፈው ሳምንት ከአልሃሊ ጋር ጨዋታ ነበራቸው። እስከ 90ኛው ደቂቃ አካባቢ ድረስም እንግዲህ 1-0 መምራት ችሎ ነበር። ያንን ውጤት አስጠብቀው ቢሆን ኖሮ በዛው ቀን ሳውዲ ፕሮ ሊግ አሸናፊ መሆን ይችሉ ነበር። ነገር ግን ያን ሳያሳኩ ቀርተው አንድ ጨዋታ የግድ እንዲጠብቁ ሆኗል። በቀጣይ ያሳኩታል የሚለውን አብረን የምንመለከት ይሆናል። ሌላኛው ግን የብዙ ሰዎችን ቀልብ ስቦ የነበረው 11 ሰዓት ላይ የተደረገው ቼልሲና ማንቸስተር ሲቲ በዊምብሌ ያደረጉት የኤፍኤ ካፕ የፍጻሜ ጨዋታ ነው የነበረው። በዚህ ጨዋታ ላይም እንግዲህ አንቶኒዮ ሴሜንዮ 72ኛው ደቂቃ ላይ ባስቆጠራት አስገራሚ የምትባል ግብ ማንቸስተር ሲቲዎች 1-0 በሆነ ውጤት ማሸነፍ ችሏል። በዚህም አማካኝነት እንግዲህ ማንቸስተር ሲቲዎች ለ8ኛ ጊዜ የኤፍኤ ካፕ አሸናፊ መሆን ይችላል። ፔፕ ጋርዲዮላም እንግዲህ የማንቸስተር ሲቲ አሰልጣኝ ተደርጎ ከ10 ዓመት በፊት ከተሾመበት ጊዜ ጀምሮ በማንቸስተር ሲቲ አሰልጣኝነቱ 20ኛ ዋንጫ ሆናለት ተመዝግባለች። በዚህ ሲዝንም እንግዲህ 2ኛ የዶሜስቲክ ዋንጫ ማሸነፍ ይችላል። ቀደም ሲል እንግዲህ እንደሚታወቀው ከጥቂት ወራት በፊት በካራባኦ ካፕ የፍጻሜ ጨዋታ ላይ አርሰናልን በማሸነፍ የካራባኦ ካፕ አሸናፊ መሆን ይችላል። በትናንትናው ዕለት ደግሞ ሌላኛውን የለንደን ክለብ የሆነውን ቼልሲን በማሸነፍ የኤፍኤ ካፕ ዋንጫ ማንሳት ይችላል። ከ2018-19 በኋላም ለመጀመሪያም ጊዜ በአንድ ዓመት ውስጥ የካራባኦ ካፕና የኤፍኤ ካፕ ዋንጫ ማንሳት ይችላል። የትናንትናው የፍጻሜ ጨዋታ ለሲቲም 4ኛ ተከታታይ የኤፍኤ ካፕ የፍጻሜ ጨዋታ ሆኖ መመዝገብ ይችላል። ሲቲዎች ከ2022-23 የውድድር ዘመን ጀምሮ እስካሁን ድረስ እንግዲህ በተከታታይ ዓመታት የኤፍኤ ካፕ የፍጻሜ ጨዋታ ላይ እየደረሱ ነው የሚገኙት። 2022-23 የውድድር ዘመን ላይ ከማንቸስተር ዩናይትድ ጋር ነበረ የተገናኙት። ያንንም ጨዋታ በማሸነፍ የዋንጫው ባለቤት መሆን ይችላል። በድጋሚም 2023-24 የውድድር ዘመን ላይ ከማንቸስተር ጋር ተገናኝተው ነገር ግን ማንቸስተር ዩናይትዶች በማሸነፍ የዋንጫ ባለቤት መሆን ይችላል። ባለፈው ሲዝንም ከክሪስታል ፓላስ ጋር ነበር የተገናኙት። ያንንም ጨዋታ ክሪስታል ፓላሶች አሸንፈው የዋንጫ ባለቤት መሆን ይችላል። በዚህ ሲዝን ግን ቼልሲዎችን በማሸነፍ የዋንጫ ባለቤት መሆን ይችላልና በጣም ትልቅ ድልን ነው ማስመዝገብ እየቻሉ። በተለይ ደግሞ በዚህ ሲዝን እንግዲህ ይህን ያህል ዋንጫ ያሳካሉ ብሎ የገመተ የለም። ምናልባትም ሲዝኑ ሲጠናቀቅም ደግሞ 3ቱንም የዶሜስቲክ ዋንጫ ማሸነፉም ልንመለከታቸው እንችላለን። በእርግጥ አሁንም ድረስ የፕሪሚየር ሊጉ ዋንጫ የማንሳት ከፍተኛ እድል ያላቸው አርሰናሎች ናቸው። ነገር ግን ደግሞ በቀሩት 2 ጨዋታዎች ምንም ነገር ሊፈጠር ይችላል። በእነዚህ ጨዋታዎች አርሰናሎች ነጥብ ጥለው ማንቸስተር ሲቲዎች 2ቱንም የሚያሸንፉ ከሆነ ደግሞ የዋንጫው ባለቤት መሆን ይችላሉና ምናልባትም 3ቱንም የዶሜስቲክ ዋንጫዎችንም አሸንፈው ልንመለከታቸው እንችላለን። ለዚህም ደግሞ ትልቅ ሙገሳ የሚገባው
አሰልጣኝ ፔፕ ጋርዲዮላ ነው። ምክንያቶቹም ተጫዋቾችን ካስፈረመን በኋላ በቶሎ በፍጥነት ክለቡን እንዲዋሃዱ አድርጎ ውጤታማ ስላደረጋቸው ትልቅ ሙገሳ ይገባዋል። በተለይ የትናንትናውን የማሸነፊያ ግብ ያስቆጠራት ሴሜንዮ ነው። ይህ ተጫዋች ደግሞ ጃንዋሪ ወር ላይ ነበረ ማንቸስተር ሲቲን መቀላቀል የቻለው። ከዛ በኋላም እንግዲህ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በትናንትናው ጨዋታ ላይ በጣም የምታምር ግብ አስቆጥሮ ማንቸስተር ሲቲዎች ዋንጫ ባለቤት እንዲሆኑ ማድረግ ችሏል። የትናንትናው ጨዋታ እንግዲህ ጥሩ ፉክክር የታየበት ጨዋታ ነው የነበረው። በእርግጥ በአብዛኙ ማንቸስተር ሲቲዎች ብልጫ ማሳየት ይችላል። በተለይ ደግሞ ስታቶችን ስንመለከት ማንቸስተር ሲቲዎች የተሻሉ ሊመስሉ ይችላሉ። ነገር ግን ደግሞ ቼልሲዎችን እንደዚህ አይነት እንቅስቃሴ ያደርጋሉ ብሎም የጠበቅም ያለ አይመስለኝም። ከዛ አንጻር የቼልሲዎችም እንቅስቃሴ በጣም ጥሩ የሚባል ነው የነበረው። በተለይ ሁለተኛው አጋማሽ ላይ በተወሰኑ አጋጣሚዎች ኳሱን ተቆጣጥሮት ነበረ። ማንቸስተር ሲቲዎችንም ሲያስጨንቁ መመልከትም እችለናል። በተለይ ማንቸስተር ሲቲዎች ጎሏን ካስቆጠሩ በኋላ ቼልሲዎች የተሻለ የተንቀሳቀሱበትም አጋጣሚም አላቸው ለመሆን ነገር ግን በስተመጨረሻ ጎል ማስቆጠር ሳይችሉ ቀርተው ማንቸስተር ሲቲዎች አሸንፈው ሊወጡ ይችላል። በጨዋታው ላይ የነበረውን ስታት ስንመለከት ማንቸስተር ሲቲዎች እንግዲህ በኤክስፔክተድ ጎል ደረጃ የተሻሉ ነው የነበሩት። 0.98 ኤክስፔክተድ ጎል ማስመዝገብ ችሎ ነበረ። ቼልሲዎች በአንጻሩ 0.62 ኤክስፔክተድ ጎል ነው ያስመዘገቡት። በሙከራ ደረጃ ማንቸስተር ሲቲዎች 9 ሙከራ ሲያደርጉ ቼልሲዎች ደግሞ 7 ነው ያደረጉት። ኢላማውን የጠበቀ ሙከራ ማንቸስተር ሲቲዎች 4 ማድረግ ችሏል። ቼልሲዎች በአንጻሩ አንድ ብቻ ነው ማድረግ የቻሉት። ትልልቅ እድሎችንም በመፍጠር ረገድ ደግሞ ማንቸስተር ሲቲዎች አንድ ትልቅ እድል ፈጥረው ነበረ። ቼልሲዎች በአንጻሩ ምንም ትልቅ እድል መፍጠር አልቻሉምና በማጥቃት ረገድ ማንቸስተር ሲቲዎች የተሻሉ ነው የነበሩት። እንደዛም ቢሆንም ግን ቼልሲዎችም ጥሩ የሚባል ፉክክርን በጨዋታው ላይ ማሳየት ችሎ ነበር። ነገር ግን ያሳዩት ፉክክር በቂ አልነበረም። ጎሎችን ማስቆጠር ነበረባቸው። ያንን ባለማድረጋቸው ምክንያት በዚህ ጨዋታ ላይ ተሸንፈው ሊወጡ ችሏል። ማንቸስተር ሲቲዎችም ከፍተኛ ጥረት አድርገው በስተመጨረሻም የዋንጫ ባለቤት መሆን ይችላል። ይህ ዋንጫ እንግዲህ ለተለያዩ ተጫዋቾች ትልቅ ትርጉም የሚሰጠው ነው። በተለይ ደግሞ ለበርናንዶ ሲልቫና ለጆን ስቶንስ በጣም ትልቅ ትርጉም አለው። ምክንያቱም ይህ ሲዝን የመጨረሻ ሲዝናቸው ነው። ምናልባት ፕሪሚየር ሊጉን የማያሸንፉ ከሆነ ካሸነፏቸው ዋንጫዎች አንጻር ስንመለከተው ይህ ትልቁ ዋንጫ ነውና ይህንን ማሳካታቸውም የበለጠ ደስተኛ እንዲሆኑ ያደርጋቸዋል ብዬ ነው የማስበው። እንደዚሁም ፔፕ ጋርዲዮላም በማንቸስተር ሲቲ ይቆያሉ የሚለው ራሱ እስካሁን ድረስ አልተረጋገጠም። በእርግጥ አንዳንድ መረጃዎችን ስትመለከቱ ከዚህ በኋላ እንግዲህ ፔፕ ጋርዲዮላ በማንቸስተር ሲቲ ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የሚቀረውና ይህንን ኮንትራቱን ጨርሶ ከማንቸስተር ሲቲ መውጣት ይፈልጋል የሚሉ አንዳንድ መረጃዎች አሉ። ነገር ግን በራሴ ግምት ግን ከዚህ በኋላ ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነቱ ይቆያል ብዬ አላስብም። በተለይ ደግሞ የፕሪሚየር ሊጉን ዋንጫ ማንሳት የሚችሉ ከሆነ በቀጣይ ዓመት ፔፕ ጋርዲዮላን በፕሪሚየር ሊጉ እንመለከተዋለን ብዬ አልጠበቅም። በተለይም ደግሞ የምታስታውሱ ከሆነ ከጥቂት ወራት በፊት ኤንዞ ማሬስካ የቼልሲ አሰልጣኝ በነበረበት ሰዓት የማንቸስተር ሲቲ አመራሮች አነጋግረውታል የሚሉ መረጃዎችን ስንሰማ ነበረ። ምናልባት ፔፕ ጋርዲዮላ ክለቡን ቢለቅ እሱን ለመቅጠር አስቧል የሚሉ መረጃዎችን ስንሰማ ነበርና እስካሁን ድረስ ደግሞ ኤንዞ ማሬስካ ምንም አይነት ስራ ላይ አይደለም የሚገኘው ከቼልሲ ከተለያየ በኋላና ምናልባትም ፔፕ ጋርዲዮላም ይህ ሲዝን ከተጠናቀቀ በኋላ ከማንቸስተር ሲቲ አሰልጣኝነቱ ሊወጣ የሚችልበት እድል አለ ብዬ አስባለሁ። በተለይ ደግሞ ቀጣይ ሳምንት የፕሪሚየር ሊጉ ዋንጫ የሚያሳኩ ከሆነ ይህ አሰልጣኝ ይቆያል የሚል ምንም አይነት ግምት የለኝምና ይህንን ዋንጫ ማንሳቱ ራሱ ለሱ በጣም ትልቅ ትርጉም የሚሰጠው ነው። በጣም ስኬታማ የሆነ አሰልጣኝ ነው እንደምታውቁት። እንግዲህ በተለይ ደግሞ ወደ እንግሊዝ ፕሪሚየር ሊግ ሲመጣ የመጀመሪያ ሲዝኑን የፕሪሚየር ሊግ ዋንጫ ማንሳት አልቻለም ነበር። ከዛ በኋላ እንግዲህ ፕሪሚየር ሊግ እንደ ሌሎች ሊጎች አይደሉም የሚሉ ነገሮችን ሲነሱበት ነበረ። ነገር ግን እሱ ቡድኑን አስተካክሎ በደንብ ገንብቶ ለተከታታይ አመታት ዋንጫ ሲያነሳ መመልከት ይችላል። እስካሁን ድረስም በማንቸስተር ሲቲ በቆየባቸው አመታትም 6-7 የፕሪሚየር ሊግ ዋንጫዎችን ማሳካት ይችላል። እነዚህም ካሳካቸው ዋንጫዎች መካከል ደግሞ 4ቱን በተከታታይ አመት ነበረ ማንሳት የቻለው። ይህም የሚያሳየው ደግሞ ፔፕ ጋርዲዮላ ምን አይነት ድንቅ አሰልጣኝ እንደሆነ ነው። በዓለማችንም ላይ ከታዩ ምርጥ አሰልጣኞች መካከልም ምናልባትም ቶፕ 5 ውስጥ የሚገባም አሰልጣኝ ነው። አንዳንድ ሰዎች እንግዲህ የመጀመሪያው ምርጡ አሰልጣኝ ነው ብሎ የሚያስቀምጡታሉ። አንዳንድ ሰዎች ደግሞ እስከ ቶፕ 5 የሚያስቀምጣሉ። በዛም አለ በዚህም ግን ዓለማችን ላይ ከታዩ ምርጥ አሰልጣኞች መካከል አንደኛው ፔፕ ጋርዲዮላ ነው። ይህንም ደግሞ በተለያዩ ክለቦች ተዘዋውሮ ማስመልከት ችሏል። በባርሴሎናም በጣም አስደናቂ የሚባል ቡድን ገንብቷል። በባየር ሙኒክም እንደ ባርሴሎና ባይሆንም ራሱ ጥሩ ቡድን መገንባት ችሏል። በሲቲም እንግዲህ በጣም ጥሩ የሚባል ቡድንን መገንባት ችሏል። ያንንም ደግሞ ደጋግሞ ማሳየት ችሏልና በዚህ ሲዝንም እንግዲህ መጀመሪያ አካባቢ ይህን ያህል ቦታ ይደርሳል ተብሎ አልተጠበቀም ነበር። ነገር ግን ቀስ እያለ በተለይ የጃንዋሪ ዝውውር መስኮት ላይ የተለያዩ ተጫዋቾችን ወደ ክለቡ ጨምሮ በጣም አስደናቂ የሚባል ቡድን እየገነባ ነው የሚገኘው። በእርግጥ አሁንም ያለቀለት ቡድን አይደለም የያዘው። በተለይ ደግሞ ከጥቂት ዓመት በፊት ፔፕ ጋርዲዮላ የገነባውን ቡድን ከተመለከትን ከአሁኑ አንጻር ስንመለከተው ያ የተሻለ ነው የነበረው። እንደዛም ቢሆንም ግን አሁንም በጣም ጥሩ የሚባል ቡድንን መመስረት ችሏል። ከዚህ በኋላም እንግዲህ ይህ ቡድን አብሮ የሚቀጥል ከሆነ በተለይ ደግሞ ፔፕ ጋርዲዮላ ከዚህ ቡድን ጋር አብሮ የሚቀጥል ከሆነ በጣም ምርጡን ማንቸስተር ሲቲንም በድጋሚ ልንመለከት የምንችልበትም ከፍተኛ እድል አለ። ዋናው ነገር
ፔፕ ጋርዲዮላ በማንቸስተር ሲቲ ይቆያሉ የሚለው ጥያቄ ነው። ለዚህም እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። የትናንትናው ድል ግን ለፔፕ ጋርዲዮላም ለማንቸስተር ሲቲም እንደዚሁም ደግሞ ለሚለቁት ለጆን ስቶንስ እንደዚሁም ለበርናንዶ ሲልቫ ግን በጣም ትልቅ ድል ሆኖ ተመዝግቦላቸዋል። በዚህ ሲዝንም ሁለተኛ ዋንጫቸውን ማሳካት ይችላል። ለሶስተኛም ዋንጫም እንግዲህ በቀጣይ ትልቅ የቤት ስራ የሚጠበቃቸው ይሆናል። በእርግጥ የአርሰናልን ውጤት መጠበቅ መቻል አለባቸው። እንደዛም ቢሆንም ግን ቅድሚያ የራሳቸውን ውጤት ማስመዝገብ መቻል አለባቸው። ጨዋታዎችን ማሸነፍ መቻል አለባቸው። ከጨዋታው በኋላም እንግዲህ ፔፕ ጋርዲዮላ በሰጠው ማስተያየት ይህንን ዋንጫ በማንሳታችን ደስተኛ ነኝ፣ ነገር ግን የምንዝናናበት ጊዜ ላይ አይደለም የምንገኘው። ከ3 ቀናት በኋላ ከበርንማውዝ ጋር በጣም ትልቅ ጨዋታ ይጠብቀናል። ለዛም ጨዋታም ደግሞ ዝግጁ መሆን መቻል አለብን። ከዊምብሊ ወደ ሲቲ ከተመለስንም በኋላ ሙሉ ለሙሉ ትኩረታችን የሚሆነው ወደ በርንማውዝ ጨዋታ ነው የሚል አስተያየትን ሰጥቷልና አሁን ላይ ምንም የሚያባክኑት ጊዜ የለም። ነገር ግን ይህንን ዋንጫ ማንሳታቸው ግን ሳይኮሎጂካሊ በጣም ትልቅ ድጋፍ ይሰጣቸዋል ተብሎ ይጠበቃል። በጣም ትልቅ መነሳሳትም በቡድን ውስጥ ይኖራል ተብሎ ይጠበቃል። ዋናው ነገር ግን አርሰናሎች ነጥብ ይጥላሉ የሚለው ነው። ያንንም እንግዲህ በቀጣይ በቀሩት 2 ጨዋታዎች ላይ የምንመለከተው ይሆናል። በትናንትናው ዕለት ግን ማንቸስተር ሲቲዎች ቼልሲን 1-0 በሆነ ውጤት በማሸነፍ የኤፍኤ ካፕ የ2026 ዋንጫ አሸናፊ መሆን ችሏል። በዚህ ጨዋታ ላይ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።